ድሮ የማናት ልጅ እንትኗ ምንድን ነው ጸባዋ፣ መልኳ ተብሎ ይጠየቅ ነበረ። ዛሬ ዘመን ደግሞ ምን አላት፣ ቦታ አላት፣ ሳውዲ ኖራ ቆይ የሚሉ ናቸው መወዳችሁ እና ስላችሁ ቦታ እየገዛችሁ ማግቢያ ነው አሉ። ማግቢያም መግባቢያም ይሆናል አሉ እንግዲህ። አዎ እና ምን አላት እስኪ ለልጅ አሁን ትዳር ይዘን ስንኖር ማለት ነው። ትዳር ይዘን ስንኖር እኛ ቤት አስገብተን አይደል የምንኖረው ባሎቻችንን። እስኪ ለልጅ እንደ አንቺ ቤት ያላት ሚስት ፈልጊ እየተባልን ነው። ወንዶች ራሳችሁን ቻሉ፣ አታስወቅሱን። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ። ቪዲዮ ላይክ ሸር አድርጉ። ሰሞኑን ያው ሁልጊዜ ሮሮ አበዛሽ እንዲያትሉኝ እንጂ ማለት ነው። ሰሞኑን ቪዲዮዬ እየታየ አይደለም እና ያው እኔም ደህና ነገር እየሰራሁ አይደለም። በመሀልም እየተውኩት ነበርና ለዛ ነው። ቢሆንም ግን እስኪ በተቻላችሁ መጠን አበረታቱኝ ማለት ነው። ሌላ የሚቀረጽ ነገር ካልሆነ በስተቀር እንደዚህ ተሸፍኜ ቪዲዮ ለመስራት እየሆንኩ አይደለም። በጣም ይጨንቀኛል፣ ትንፋሽ ያጥረኛል እና ለዛ ነው አብዛኛውን ጊዜ ማልቀርጸው ማለት ነው። ቀርጸውም ሳታ ዝም ምለው ለዛ ነው እና በባለፈው እንትን 50 ፈጅ ቦታ አለላችሁ ብዬ በለቀቁት ቪዲዮ ላይ ብዙዎቻችሁ ስንተኛ ደረጃ ነው ብላችሁ ነበር። ትርፉስ ምን ያህል ነው? ትርፍ አለው ብያችሁ ነበርና ትርፉስ ምን ያህል ነው ብላችሁ ነበረ። ይመስለኛል 2ኛ ደረጃ ነው። በእርግጥ እኔ ያው የቤተሰብ መሬት ነው መሬቱ፣ ግን ቢሆንም መሀሉ የባቡር መንገድ ተወጥቶለታል እና ያው ከላይ ይሁን ከታች አንደኛ ነው፣ ግን ከወድታች 2ኛ፣ ከወዲ ላይ ይሁን ከወድታች 2ኛ ነው። ከወዲ አንድ በኩል 2ኛ አንደኛ ነው። ትርፉ ደግሞ 4 ሜትር ነው ሲሉ ነበረ። ያው በትክክል ዝም ያልኩት ደግሞ እዛው ቦታ ሆጄ አሳያችኋለሁ ብዬ ነበረ። ነገር ግን እንትን ነው ዝናብ እየጣለ ሰዓት አላገኘንም ማለት ነው መውጫ እና ይሄን ይመስላል እና በዚህ ሰዓት ቦታ እንደ መግዛት የሚያዋጣ ነገር የለም። ራሳችሁን በማይጎዳ መልኩ ለምሳሌ ህገወጥ ሆኖ በኋላ ለመሸጥ በማትቸገሩበት ሁኔታ ከሆነ ቦታ መግዛት ቆንጆ ነው ማለት ነው። ምክንያቱም በአሁኑ ሰዓት ዋናው ነገር ሴት ልጅ ላይ ትዳር ለመያዝም ኑሮ ለመኖርም ራስሽንም ችላችሁ ራሷንም ችላ ለመኖር የሚያዋጣት ነገር ገንዘብ ወይም መሬት ቦታ ነገር ነው እና ድሮ ጊዜ የማናት ላይ ባል ትዳር ሲመጣ የማናት ላይ ማናት፣ ምንድናት፣ መልኳስ ምንድነው፣ ጸባዋስ ተብሎ ነበር የሚጠየቀው ማለት ነው። ዛሬ ዘመን ግን ባል ትዳር ይዘው የሚመጡት ሰውም የሚፈልጉትም ተፈላጊዎቹም ምን አላት ነው። በተለይ ሂዲያ የመጣች ብትሆን ይመርጣሉ እዚህ ሀገር ወንድ ላይ ማለት ነው። እዚህ ሀገር ወንዶች በነገራችን ላይ ያው ውጭ ሀገር የሚኖሩትን ወንዶይ እና ውጭ ሀገር ያለውን ትዳር ያው ታውቁታላችሁ፣ አልነግራቸውም። ነገር ግን እዚህ ሀገር ላይ አሁን ቤተሰብም የሚፈልገው የምታስተዳድር መሬት ያላት ይሏችኋል፣ ቦታ ያላት፣ ቤት ያላት። በጣም የሚያሳዝን ጊዜ ላይ ነው ያለ ነው። በእርግጥ ሰርቶ በጋራ ሀገራችን ላይ ያለው ሂደት ቢሆንም ሰርችና ሰርቶ ቢሆንም ግን
ያንን እሷና እሱ ከተገናኙ በኋላ የሚያስቡበት ነገር ነበረ ማለት ነው። ነገር ግን ገና ለመፈለግ ሴት ቤቱን ሳያውቁ ትገኝ አትገኝ ሳያውቁ መሰረት ገንዘብን፣ ቤትን፣ ንብረትን ወይም መሬትን፣ ቦታን መሰረት አድርገው ትዳር የሚፈልጉት ሰው ግን ያሳዝነኛል። ለምን እስኪ ለልጄ ሚስት ፈልጉለት፣ ለወንድሜ ሚስት ፈልጉለት፣ ቤት ያላት መሬት ያላት የምትተዳደርበት እሱ በቃ ብቻውን እሱ እንደዚህ የሚሉ አሉ እና እንደዚህ የሚሉትን ሰዎች በጣም ያሳዝናል። ምክንያቱም እሱ ሰርቶ ማሳደር አለበት። ምንም ቢኖራትም ባይኖራትም ግድ የሌለው ሰው መሆን አለበት ማለት ነው። እና ውድ እህቶቼ በእኛ ሀገር ላይ ትዳርም ይዞ ለመኖር መሬት ሆኗል፣ ዋናው ነገር ገንዘብ ሆኗል። እና ገንዘባችሁን መቼም ያለ ትዳር መኖር አይቻልም። ምክንያቱም ልጅ መውለድ ያለብን ራሳችንን መተካት አለብን። እንደገና ደግሞ ስንኖር ልጅ እንኳን ባይኖርና የሚጠውረን ገንዘብ መኖር አለበት ማለት ነው። እና ያን ነገር ታሳቢ አድርጋችሁ ገንዘባችሁን ካሁኑ ቦታ ላይ ብታደርጉ ባይነኝ። አሁን በእኛ አካባቢ ይወጣለትም ርካሽ ነው። ያን ያህል ውድ የሚባል አይደለም። 350 እስከ 4 ነው። በጣም በዛ ቢባል ማለት ነው ወጣ ያለ እና በዚህ አጋጣሚ ወደ ካራሃማ ምልስ መውጫ ቦታ የጠየቃችሁኝ እህቶች ያላችሁ ሳረሳው ብዬ ነው። እና ወደ ካራሃማ መውጫ ወደ ሀራ ጠጋ ያለ ከሆነ በሚሊየን እዛም በላይ ይሸጣል። እንዲሁ አሁን እንደኛ እንደ 50 ፈጅ ደግሞ ወጣ ያለ ከሆነ እንዲሁ ነው። እኛ አካባቢ እንዲሁ ነው ሁሉም ቦታ ላይ ማለት ነው። እና ውድ እህቶቼ ቦታችሁን እየገዛችሁ ለራሳችሁ እንዲህ ይወጣለት ቦታ ላይ 2ም 3ም አቅማችሁ እስከፈቀደ ድረስ እየገዛችሁ ብታስቀምጡ እንትን ብር ልካችሁ እንኳን ራሱ ቤት አሰሩልን ከማለት ማለት ነው። ያንን ቤት የምትሰሩበትን ብር ቦታ ላይ አድርጋችሁ ራሳችሁ ስትመጡ ያንን ቦታ ሽጣችሁ ቤታችሁን ብትሰሩ አንደኛ እናንተ እንደምትፈልጉት ዲዛይን አድርጋችሁ ወይም ደግሞ እንደምትፈልጉት ከለር መጠን ወይም ደግሞ ሳይዝ የቤቱን ትልቅና ትንሽነት ዲዛይኑን ሁሉን ነገር አይታችሁ አውቃችሁ መስራት ትችላላችሁ ማለት ነው። ሲቀጥል ገንዘባችሁን ትቆጥባላችሁ። ሲቀጥል ደግሞ የራሳችሁን ፍላጎታችሁን ታሳካላችሁ ማለት ነው። ምክንያቱም የአርጉልኝ ነገር በጣም ከባድ ነው። አርጉልኝ ብላችሁ መቼም አይሟላም፣ ደስ አያስብልም ማለት ነው፣ ከስንት አንድ በስተቀር ማለት ነው። እና ውድ እህቶቼ ቦታ ለመግዛት አትፍሩ። 350 400 ሺህ ለእናንተ ምንም ነው፣ ቀላል ነው። ምክንያቱም እየጨመረ ነው የሚሄደው ይሄ ነገር አይቀንስም። ባይቀንስ እንኳ ያንን ነገር በእጃችሁ ስትይዙትና ቦታ ላይ ስታደርጉት ያለው ጥቅም እጃችሁ ላይ ሲሆን በዛሬ በነገ ትንሽ ትንሽዬ ነገር እየቆነጣጠራችሁለት ያልቃል። ቦታ ላይ ስታደርጉት ደግሞ ምናልባት ዛሬ ከነገ እያላችሁ አይሸጥም ወይ ደግሞ ሳትሸጡት ትቀሩና የሆነ ቀን ላይ ስትፈልጉ ስትሸጡት ያ ብር መጨመሩ እንኳን ባይቀር ራሱ ዋናውን ይዞ ይጠብቃችኋል ማለት ነው። እና ውድ እህቶቼ ብስል ሆኑ፣ ተማሩ። እኛ እዚህ ሆነን ስንነግራችሁ እዚህ ያለው ሁኔታ እያየን ስለሆነ ነው። እና ኑ ስሩ ስንላችሁ ሁለቱንም ትጠላላችሁ። ኑ የምትሉና ለምንድን ነው ኑ የማትሉንም ትላላችሁ። ስለዚህ ይህንን ማድረግ የፈለገ ሰው ደግሞ ሰራ አድርጎ ለገሌ 10 5 እያላችሁ ለማይረባ ወይም ደግሞ ነገ ስታጡ ከጎናችሁ ለማይቆም ሰው ሁሉ ወይ ደግሞ ባልም ቢሆን በአሁኑ ሰዓት ስታጡ ብዙ ነገር እየተፈጠረ ነው ያለው ማለት ነው።
ሳትልኩለት ስትቀሩ ችግር ይፈጥራል። ስትልኩለት ደግሞ አብዛኛው ወንዶች ሚስቶቻቸው እዚህ ሀገር ባሎች እዚህ ሆነው ሚስት እዛ ሆና ስትልክ ምንም ሳይመስለው ነይም ሳይል እንዲህ እናድርግም ሳይል እየላከች የሚቀበለውን ብር እያጠፋ ይሄንን ነገር የሚያደርግለት ሰው ስለሌለ ነይም አይል ሳንወልድ አይል በጣም በአስቸጋሪ ሁኔታ እሷ እያሳለፈች ህይወቷን እየገፋች እሱ ግን የሆነ ቀን አግብቶ ይወልዳል። አንቺ ግን ህይወትሽን እያበላሽ ነው እህቴ፣ ውድ እህቴ ተማሩ እና ቦታውን አካባቢውን ትክክለኛ ነገ ዝናብ ካልጣለ ዛሬና ነገ ላሳያችሁ እችላለሁኝ። ዛሬ ትናንት ሲጥል ነው የዋለው ውሎውን ጭቃ ነው። ለኔ መሄድ አልችልም ማለት ነው እና አሳያችኋለሁኝ። ቦታውን በትክክል እየገዛችሁ አስቀምጡ። በዛው አካባቢ አለ ወደ ሀራም ጠጋ ብሎ እስከ 5፣ 6፣ 7 እስከ ሚሊዮንም ድረስ አለ። ዋናው ነገር የሚፈልገው ይወጣለትና ህጋዊ ቦታ መሆኑ ነው የሚፈለገው። ምክንያቱም በፈለጋችሁበት ሰዓት መሸጥ መለወጥ እንድትችሉ ማለት ነው። ውድ ቤተሰቦቼ እንግዲህ ይህንን ይመስላል። በጣም አበዛሁባችሁ አንዛዛሁባችሁ እና ድሮ የማናለይ ዘንድሮ ምን አላት ነው ነገሩና ተጠቀሙበት ጊዜያችሁ ማለት ለነዛ ለሚመጡት ለወንዶቹ ለምታገቧቸው ወይ ደግሞ ሳይሆን ለራሳችሁ ለኑሯችሁ ቀለል የሚያደርግላችሁ ነገር ቦታ መሸጡት ነገር ሲኖር ነው። ሴት ሁነን ስንኖር ደግሞ ከባድ ነው። እዚህ ሀገር ላይ ወንድ አርሶ ግብርና ሰርቶ ሊኖር ይችላል። ለሴት ግን እንደምታዩት ሀገራችን ያደገ ሀገር አይደለም። ትንሽዬ ነገር መስራት መንቀሳቀስ አንችልም። ለምን? አንደኛ ሊያንሰን ይችላል ብሩ። ሲቀጥል ደግሞ ገበያው ያን ያህል ብቁ ሆኖ ላያኖረን ስለሚችል ትክክለኛውና ትልቁ ነገር ቦታ ሲኖር ሸጥ እያደረጉ ለሀጃ ለሚያስፈልግ ነገር እናደርጋለን ማለት ነው። እና ውድ ቤተሰቦቼ በተቻላችሁ መጠን አትዘናጉ። ከምትሰሯት ነገር እያጠረቃቀማችሁ ቦታ ለመግዛት ሞክሩ። መጀመሪያ ራሳችሁን ስትችሉ ነው ለቤተሰብ መርዳት። ደጋግሜ ነው የምናገረው እና ይህን ይመስላል የዛሬው ቪዲዮ። ራሳችሁን መጀመሪያ ቻሉ። ራሳችሁ ብትመጡ እንኳ ድንገት እህል ውሃ ተቆርጦ ብትመጡ እንኳ ቤተሰብ ጋር አትሆኑ። እንዲህ አድርገን ልከን እንደዚህ በየልኬላችሁ ምን አደረጋችሁት ብላችሁ እነሱም ጋር አትወቃቀሱም። የራሳችሁን ኑሮ ገለል ብላችሁ ትኖራላችሁ ማለት ነው እና ይህንን ለማድረግ ሞክሩ ውድ ቤተሰቦቼ። በተረፈው ወዳችኋለሁ፣ አከብራችኋለሁኝ። ኑሩልኝ። ቪዲዮውን ላይክ፣ ሼር እያደረጋችሁ ሲሆን እስከ መጨረሻው ለማየት ሞክሩ። ብርም አይቆጥርም። እስከዛሬ እይታም የለውም። ብርም ከፍ ቆጥሮ አያውቅም ሰሞኑን የምለቀው ቪዲዮ። ምክንያቱም የሚታየው 400፣ 500 ስለሆነ በዚህ ደግሞ ያን ያህል አይከፍልም ማለት ነው። ሳንቲም ራሱ ተጠረቃቅሞ አይከፍልም እና በተረፈ ሰላም እንገናኝ። ሰላም አለይኩም ወራህመቱላሂ